ታሪካችን የሚጀምረው በትምህርት ቤት ርዕሰ መምህር በሆነው ሚስተር ዴቪስ እና በአንድ ስግብግብ ባለሀብት አሌክስ ሮዝ መካከል በሚደረግ ድብቅ ሴራ ነው። ባለሀብቱ ትምህርት ቤቱን አፈራርሶ ዘመናዊ ውድ የሆኑ ቅንጦት ሕንፃዎችን ለመገንባትም ፈልጓል። ለዚህ እንዲረዳው በትምህርት ቤቱ ውስጥ ሆን ብሎ መርዛማና ለጤና አደገኛ የሆነውን አስቤስቶስ ኬሚካል በመበተን ሕንፃውን በጤና ቁጥጥር ተዘግቶ ለሐራጅ እንዲሸጥ ከርዕሰ መምህሩ ጋር ይስማማል። በማግስቱም በትምህርት ቤት ውስጥ አዲስ ተቀጣሪ የሆነችው መምህር ሚስ ሃንሰን እና የፖሊስ መኮንን ባለቤቷ ፍቅራቸውንና የልጅ መናፈቃቸውን እያወሩም ቀናቸውንም ይጀምራሉ። መምህርቷ ወደ ሥራ ስትመጣ ማርክ የተባለ ተማሪ በትምህርት ቤቱ ግድግዳ ላይ አንድ ትልቅ ስዕል ለመጨረስ ሌት ተቀን ሲተጋም ትመለከተዋለች። ማርክ በድህነቱና በልብሱ መቆሸሽ ምክንያት በትምህርት ቤቱ ጉልበተኞች ታይለርና ጓደኞቹ ዞትር ከፍተኛ መገለል እንዲሁም ስድብም ይደርስበታል። በዛም ሳይቆይ በትምህርት ቤቱ ግድግዳዎች ውስጥ አስቤስቶስ መገኘቱ የሚታወጅና ክፍሎቹም መዘጋት ይጀምራሉ። መምህር ሚስ ሃንሰን ትምህርት ቤቱ ከተዘጋ አዲስ በመሆኗ ስራ እንደምትፈታም ስትረዳ ትጨነቃለች። ማርክ ግን ይህ ነገር ሴራ መሆኑን በመጠርጠር እውነቱን ለማውጣት በምሽት ትምህርት ቤት ውስጥም ይደበቃል። በዚያም ባለሀብቱና ሰዎቹ በድብቅ ኬሚካሉን ሲረጩ በስልክ ቪዲዮም ይቀርጻቸዋል። ወንጀለኞቹ ቢያዩትም ማርክ ቪዲዮውን ወደ ትምህርት ቤቱ የኢሜል አድራሻ ልኮ በመስኮትም ያመልጣቸዋል። ስልኩ ግን እዚያውም ይወድቅበታል። ማግስቱ ታይለር ስልኩን አግኝቶት ሲጫወትበት ማርክ ሊቀማው ሲሞክር ጸብም ይነሳል። ርዕሰ መምህሩ ዴቪስ ወንጀሉን እንዳይጋለጥበት የማርክን ስልክ ሆን ብሎም ሰብሮ ማስረጃውንም ያጠፋል። ማርክንም ከትምህርት ቤት ያባረረዋል። ማርክ በከፍተኛ ሐዘን ስዕሉን ስር እያለቀሰ ሳለ መምህር ሚስ ሃንሰን ስለ ልጇ አሳዛኝ ታሪክ ከሌላ መምህር ትሰማለች። የማርክ እናት አባትና እህቱ ዴዚ በአሰቃቂ የመኪና አደጋ የሞቱ ሲሆን ያ ስዕል እህቷ ከመሞቱ በፊት የጀመረችውና ለእርሷ ብቸኛው የቤተሰብ ትዝታም እንደሆነም ትረዳለች። ሚስ ሃንሰንና ባለቤቷ ማርክን ፍለጋ ሲወጡ ማርክ በጨለማ ብቻውን ተቀምጦም ያገኙታል። ማርክ አክስቱ ከቤት እንዳባረረችውና መሄጃም ስለሌለው በትምህርት ቤቱ ሎከር ውስጥ ይኖር እንደነበረ እንዲሁም ትምህርት ቤቱ ብቸኛው ቤቱም እንደሆነ እያለቀሰ በሐዘን ውስጥ ሆኖም ይነግራቸዋል። መምህርቷና ባለቤቷ ልባቸውም ተነክቶ ወደ ቤታቸውም ይወስዱታል። ይህ በእንዲህ እንዳለ በማርክ ኢሜል አማካኝነት ማስረጃውን ያገኘችው መምህርት እንዲሁም ያንን ማስረጃ ይዛ ወደ ፖሊስ መኮንኑና ወደ ሚስ ሃንሰንም ይዘው ትሄዳለች። ከዛም በኋላ መምህርቷና ሚስ ሃንሰን ወደ ርዕሰ መምህሩ በመሄድ ርዕሰ መምህሩንም ማናገርም ይጀምራል። እንዲሁም ርዕሰ መምህሩ መልካም እንደሆነና ዋሽቶም እንደማያውቅ እንዲሁም እውነታውንም እንዲያወጣም ያደርጉታል። በስተመጨረሻም የጤና ቁጥጥሩ በሚመጣበት ዕለት ፖሊስ ስግብግቡን ባለሀብት አሌክስ ሮዝን በቁጥጥር ስርም ያውሏል። በማርክ አማካኝነት ትምህርት ቤቱ ከመዘጋት እንዲሁም በሐራጅ ከመሸጥም ያተርፉታል። ታሪኩ የሚጠናቀቀው ሚስ ሃንሰንና ባለቤቷ ማርክን በይፋ የራሳቸው ልጅ አድርገው በደስታ ሲቀበሉት ነው። ወደ ትምህርት ቤትም ሲመለስ ታይለርን ጨምሮ ሁሉም ተማሪዎች ተሰባስበው የቱን ስዕል ሙሉ በሙሉ አሳምረው ጨርሰውትም እናገኛለን። ማርክ አሁን መጠለያ የሌለው ምስኪን ልጅ ሳይሆን አፍቃሪ ቤተሰብ እንዲሁም መልካም ጓደኞችንም አግኝቷል። ይህ ፊልም የሚያስተምረን ትልቅ ቁም ነገር ቢኖር ሰዎችን በውጫዊ ገጽታቸው፣ በደህንነታቸው ወይንም በልብሳቸው ብቻ መገምገምና ማንቋሸሽ እንደሌለብን ነው። ታይለር ማርክን ዝቅ አድርጎ ይመለከት የነበረ ቢሆንም ማርክ ግን በዚህ ያረጀ ልብስ ውስጥ የብዙዎችን የወደፊት ሕይወት የታደገ እውነተኛ ጀግና ነበር። በተጨማሪም ፍቅር፣ ጽናትና እውነት ሁልጊዜም ከክፋትና ከስግብግብነት በላይ እንደሚያሸንፍ እናያለን።